ግንቦት 24 ለሚደረገው አጠቃላይ 7ኛው ሀገራዊና ክልላዊ ምርጫ እንደማንኛውም ዜጋ ካርድ ወስጃለሁ። ያንን ደግሞ በእለቱ የመመለስ ግዴታ አለብኝ። ምክንያቱም የወሰድነውን ካርድ አለመመለስ የምንፈልገውን ፓርቲ ይሄን ፓርቲ መምረጥ ሳይሆን ሰው የሚፈልገውን ያመነበትን ይሆነኛል ይበጀኛል ያለውን ፓርቲ መምረጥ መቻል አለበት። በዚህም ደግሞ ድርሻዬን እወጣለሁ ብዬ አስባለሁ። መምረጥ ዝግጁ ነኝ። ከዝግጁነት በላይ ቀኑን በጉጉትና በመጠበቅ ላይ ነው ያለሁኝ ማለት ነው። ግንቦት 24 ምርጫ ሰዓቱ ቀኑ እስከሚደርስ በመጠበቅ ላይ ነው ያለው። እኛን መሰሎችን አካል ጉዳተኞችን ወደፊት ሊያመጣ የሚችልን የመንግስት አካል ሊሆን ይችላል የሚባሉትን ፓርቲዎች ወይም ደግሞ ካሁን ቀደምም በአካል ጉዳተኛው ዙሪያ ሰፊውን ስራ እየሰራ ያለ ማን ነው? አሁንስ ሊሰራ ከማኑፌስቷቸው ላይ እያስተዋወቁ ያሉት እነማን ናቸው የሚለውን ለመምረጥ እኛ በጉጉት አሁንም እየተጠባበቅን ያለን ግንቦት 24ን ካርዳችን ይዘን በካርዳችን ነው እንግዲህ የሚመስለንን የሚያግዘንን ወደፊት አንድ ስቴፕ ሊያራምድን የሚችለንን ፓርቲ ለመምረጥ በዝግጅት ላይ ነን። የተመዘገቡ ሰዎች እድላቸውን መጠቀምና ይወክለናል ያሉትን ፓርቲ ወይም ያስተዳድራል ሀገርን ይመራል ብለው በአእምሯቸው ያሰቡትን ከሌ ሳይባሉ እንዲመርጡና የያዙትን ካርድ ወደ ተመዘገቡበት ቦታ መመለስ እንዳለባቸው ሁሉም ሰው አደራም ጭምር ነው ያለበት። ይሄ አደራ ነው። እያንዳንዱ በቃሉ ልክ መገኘት ስላለበት እንደ እምነትም እንደ ሃይማኖት አባትም ሰዎችን የተመዘገቡትን ሰዎች ሁሉ አደራ ማስተላለፍ የምፈልገው የፈለጉትን ይምረጡ፣ ግን ካርዱን በእለቱ መመለስና መምረጥ ይኖርባቸዋል። አንድ ሰው ድምጽ የራሱ የሆነ ቫልዩ አለው፣ ዋጋ አለውና የወሰደውን ካርድ ሁሉም ዜጋ በእለቱ መመለስ መቻል አለበት። ሀገራዊና ህዝባዊ ግዴታችን ለመወጣት የወሰድነውን ካርድ በእለቱ መመለስ አለብን። አካል ጉዳተኞችን ጨምሮ በእለቱ ግንቦት 24 ላይ ካርድ የወሰድን ሰዎች በቦታው ተገኝተን አስፈላጊውን ምርጫ ማካሄድ እንጂ ካርድ ወስዶ ወደ ኋላ አለማለት ተገቢ ነው ብዬ ነው የማስበው። ስለዚህ ለዚያ ሰዓት ለዚያ ጊዜ ሁላችንም ሬዲ ሆነን ካርድም ወስደን ተጠባብቀን የምንፈልገውን መምረጥ ግድ ይለናል ማለት ነው።